ነቢይ በእርሱ ዘመን ይባላል አንዲት ሴት ልጇ ሞቶባት በቀብር ስር ቁጭ ብላ ታለቅሳለች። ሴትየዋ ልጇ ሞቶባት በቀብር ስር ቁጭ ብላ ታለቅሳለች። ኑህ ዓለይሂ ሰላም ታላቁ ነቢይ ኑህ እያለፈ እያለ ምን ሆነሽ ነው አላት። ልጄ ሞቶብኝ ገና በልጅነት እድሜው ብላ ትናገራለች። ለዚያ ነው እያለቀስኩኝ ያለሁት አለች። ልጅ ስንት ዓመቱ ነበር ሲሞት አላት። 350 ዓመቱ አለችው። እንግዲህ በዚያን ጊዜ እስከ 900-800 ዓመት ይኖሩ ስለነበር ነው ገና በልጅነት እድሜው በ350 ዓመቱ ሞተብኝ አለችው። ታዲያ አምላካችን አላህ ሱብሓነሁ ወተዓላ ይቺ ሴት እንድትጽናና ዘንድ ለኑህ ገለጠለት የሆነ ነገር። ምን ገለጠለት? ስለኛ ትውልድ እድሜ ገለጠለት። 100 ዓመትና ከዚያ በታች የሚኖሩ ጥቂት እድሜን እንጂ የማይኖሩ ትውልዶች ወደፊት ይመጣሉ። በነዛ ጽናናት አውሳለትና ብሎ አላህ ለኑህ ይገልጠለታል፣ ይነግረዋል። ከዚያም በኋላ ኑህ ዓለይሂ ሰላም ለዚህ ሴት ምን አላት? አንቺ ሴት ሆይ ታገሽ፣ ወደፊት እድሜያቸው 100 ዓመት እንኳን የማይደርሱ ጥቂት እድሜን ብቻ የሚኖሩ ሰዎች ይመጣሉና ሲላት ቀጥ ብላ አየችውና ደነገጠች። ምን እያልክ ነው አለችው። እውነቴን ነው 100 ዓመት እንጂ የማይደርሱ ጥቂት እድሜን የሚኖሩ ትውልዶች ይመጣሉ። በዚያ ዘመን ብትኖሪ ምን ታደርጊያለሽ ብሎ ጠየቃት። በዚያ ዘመን ብኖር እኔ ያችን እድሜ ለጌታዬ ለአምላኬ ለአላህ እየሰገድኩኝ አሳልፋታለሁ እንጂ በሌላ በምንም አላሳልፋትም ብላ ተናገረች። ከነርሱ አንጻር ጥቂት እድሜ ነች። እነርሱ የሚኖሩት 800፣ 900፣ 1000 ዓመት ነበር። ኑህ የኖረው 950 ዓመት ነው በህዝቦች መካከል እያስተማረ። አምላክ አላህ በሱረቱል አንከቡት ላይ ሲናገር ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊህም አልፈ ሰነቲን ኢላ 50 ዓማ ይላል። በእርግጥም ኖህን ወደ ህዝቦቹ ልኬዋለሁ አለ አላህ። በህዝቦቹ መካከል እያስተማረ ለ950 ዓመት ያክል ቆየ ይላል። ያችሁ 950 ዓመት እያስተማረ ቆይቷል። ስለዚህ ምን ልላችሁ ነው ባጭሩ፣ በለዚች አጭር እድሜ ብላችሁ ስለ ጌታችሁ ስለ አምላካችሁ በተለይ እየተናገራችሁ እያላችሁ ከሆነ ትዕግስት አድርጋችሁ ለእርሶ ስትሉ ታገሱ። ወስብር ወማ ሰብሩከ ኢላ ቢላህ፣ ታገስ፣ ትዕግስትህም ከአላህ እንጂ ከሌላ አይደለም፣ ለአላህ እንጂ ለሌላ አይደለም። ገብታችኋል? በዳዕዋ መንገድ ላይ ስትሄዱ ጊዜ ሰዎችን ወደ ትክክለኛው መንገድ ስትጠሩ ከነዚያ ከተቃዋሚዎቹ በርካታ የቃላት እንትኖች ሊደርሱባችሁ ይችላሉ። ልትሰደቡ፣ ልትዘለፉ፣ ልትመታ ሁሉ ትችላለህ። የዛን ታዲያ ስለ ራስህ ክብር ሳይሆን ስለ አምላክህ ክብር ተጨነቅ። ክብርህን አሳልፈህ ስጥ ለእርሱ። የእርሱ ክብር ይቅደም። የአምላክህን አክብረው በሰዎች መካከል። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ገና ሲያስነሳቸው ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከብር ነው ያላቸው። ወሲያበከ ፈጠሂር ወሩጅዘ ፈህጁር ወላ ተምኑን ተስተክፊር ወሊረቢከ ፈስቢር። ያ ሰላም! የሚገርም የሆነ ቃል ነው። የሚገርም የሆነ ቃል ቁርአን አወራረዱ አያችሁ። መጀመሪያ መልአኩ ገብርኤል ጅብሪል መጥቶ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃሉን ሲገልጥላቸው ከአላህ የተቀበለውን ስለ አምላክ ማንነት ነው መጀመሪያ ያስተማራቸው። እቅራ አንብብ አላቸው። በማን ብስሚ ረቢከ አለዚ ኸለቅ፣ በዚያ ሁሉን ነገር በፈጠረ በሆነው በአምላክህ በአላህ ስም አላቸው። አላህን አስታወቃቸው። ኸለቀል ኢንሳነ ሚን ዐለቅ፣ ሰውንም ከረጋ ደም የፈጠረ ከሆነ ከአምላክህ ብሎ ተናገረ። መጀመሪያ አምላክ አላህን አስታወቃቸው። ከዚያ አምላክ አላህ ከእርሱ መገለጫዎች መካከል ፍጥረታትን ያስገኘና የፈጠረው አምላክህ ብሎ አስታወቃቸው። ከዚያ ቀጥሎ ምን አለ? እቅረእ ወረቡከል አክረም፣ አንብብ ጌታህም ቸር ሲሆን ብሎ አስተማራቸው። አምላክ አላህ መፍጠር ብቻ ሳይሆን ከፈጠረ በኋላ ሁሉን ጸጋ የዋለና ቸርነቱን የገለጸ የሆነ አምላክህ ብሎ አስተዋወቃቸው ስለ አላህ እና ስለዚህ አላህ ስብሐነሁ ወተዓላ ያ መሆኑን ከገለጸ በኋላ ጅብሪል መሆኑን እንዴት አወቀ ይላል። ራሱ ገልጦላቸዋል። ራሱ መልአኩ ገብርኤል ሲገለጥላቸው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አነ ጅብሪል ወአንተ ረሱሉላህ ብሏቸዋል። እኔ ገብርኤል ነኝ፣ አንተ ደግሞ የእውነተኛው የአላህ መልእክተኛ ተደርገህ ተመርጠሃል ብሎ ቃል በቃል ገልጦላቸዋል። ራሱን ገልጦላቸዋል። እሺ ከይቅርታ ጋር አንድ የሚጨምረው ነገር ትናንትና አጋጣሚ ሌሊት ላይ ተነሳውና እያየው ሻሃዳ እየያዙ ነበረ ሰዎች እና እያያዙ አንዱ እኔ መያዝ ፈልጋለሁ ሲል ከኔ ተከትለህ አንተ መያዝ ትችላለህ እኔ የምለውን በል አልከውና
አሻዱ እያለ ጨረሰና ልክ ከጨረሰ በኋላ ያለ ድንግል ማርያም አማላጅነት ዓለም አይድንም አለ። የምታስታውስ ከሆነ ማለት ነው። እና ከዛ በኋላ ወረደ። ያው የመጀመሪያው የሙስሊም አንድ ሰው ሻሪያ መያዝ ፈልጋለሁ ካለ ተግባሩና መደረግ ያለበት ነገር ያ ስለሆነ ተከናወነ። ግን ሙሉ ነገሩን ፋላሲ ነበር የሰራው ያ ልጅ እና የኦርቶዶክስ ተዋህዶ እምነት አስተምህሮ ራሱ የማይለውን ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን የማይቀበለውን ምናልባት ትላልቅ የሚባሉት እነ ዲያቆን ያረጋል ራሱ የማይቀበሉትን አስተምህሮ እዛ ጋር ገለጸ። እንደውም እናንተ ወይኔ ዝም ባሉት ምናምን እያልኩ አወረዳችሁ፣ ዝም አላችሁ፣ ጸጥ አላችሁ። እና እኔ አሁን ምን ልልህ ነው፣ አሁን ኢቅራ ምናምን ብለህ ስትገልጽ እንዴት ነው ሰዎች እንዲያነቡ እንዲጠይቁ ከራሳቸው ሰውን ተገና አድርገው ከመምጣት ለምሳሌ ሁሱን ተገና አድርጌ መምጣት ሳይሆን ሌላን ተገና አድርጌ መምጣት ሳይሆን አንድ ነገር ጥያቄዎች ሲመጡ ሁሱ ተነስቶ ይመልስልኝ፣ ለዚህማ ሁሱ አለልኝ፣ ለዚህማ ከላይ አለልኝ ከማለት ይልቅ ሰዎች አንብበው በራሳቸው የሚቆሙበትን ሰዎች አውቀው ተመራምረው እዚህ ምድር ላይ ስንመጣ ስንፈጠር እንድናውቅ እንድንጠይቅ እንድንመራመር ተፈቅዷልና እንዲጠይቁ እንዲመራመሩ ምንድን ነው የምታስተላልፈው መልእክት? ማንበብ በጣም አስፈላጊ ነገር ነው። የአምላካቸውን መንገድ ታውቁ ዘንድ በደንብ አንብቡ። መጽሐፍን አንብቡ፣ መጽሐፍን መርምሩ። ገብታችኋል? በዚህ ትውልድ ላይ በተለይ ማንበብ በጣም ያስፈልጋል። ያለፉት ዘመናት ላይ በማየት ነበር በአብዛኛው ጊዜ የሚያምኑት ከማንበብ ይልቅ። አይታችሁ ከሆነ ነቢያትን ያስቸግሩ ነበር። ተአምር እንሻለን እያሉ ገብታችኋል? ካላዩ አያምኑም ነበር። ጭራሽ አምላክን ካላሳያቸውን እያሉ ያስቸግሩ ነበር እስራኤላውያኖች ሙሴን እንደጠየቁ መሲሁን እንደጠየቁ። ነገር ግን ይህ ትውልድ አንባቢ መሆን አለበት። በንባብ ላይ ነው የተመሰረተው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና ቃልን ሲቀበሉ ጊዜ የመጀመሪያው ቃል አንብብ የሚል ቃል እንደሆነ ታውቃላችሁ። ማንበብን ያበረታታል፣ ማወቅን ያበረታታል። እውቀት ላይ የተመሰረተ ነው ኢስላም። የመጀመሪያው ወረደውም አንቀጽ ኢቅራ የሚል ነው፣ አንብብ የሚል ነው። ቢስሚ ረቢከ አለዚ ኸለቅ ስታነብ ሁሉን በፈጠረ በሆነው በአምላክ በጌታ በአላህ ስም አንብብ እያለ ይናገራል። እና ስለዚህ አንብቡ፣ መርምሩ፣ እውነትን ያዙ። ያ ነው አንብቡ። እሺ ጠይቁ። እሺ ፍቅሩ አለ ፍቅሩ አለህ ወይ? እሱን ልቀጥል ስለምቸኩል። እሺ ቀጥል። እሺ ሰላም፣ እንዴት ነህ? ሰላም ደህና ነኝ አልሐምዱሊላህ። ኦኬ ቅድም ባልከው ላይ የምለው ነገር አለ፣ ከዛ ወደ ጥያቄ እቀጥላለሁ። ቅድም ማለት ነው ክርስቲያን የተባላችሁት ምናምን የሚል ነበረ። መጀመሪያኛ ክርስቲያን የተባልነው ሐዋርያት ሥራ 11:26 ላይ ነው የተባልነው አይደለ? ክርስቲያን የተባልንበት ምክንያት ደግሞ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። ያኔ የተባልንበት